አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉም። ወቅቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስቴር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ እንሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነቴ ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደግኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። በአጠቃላይ እነዚህ ሁሉ ሰዎች የሉም። ወቅቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው። ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። በኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለግኩት። እንደዚህ አይነት ነገር ላይ መጥቼ ላወራ የፈለግኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ነው ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼ ነው
መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። ሁሌም አክባሪያችሁ፣ እወዳችኋለሁ፣ አከብራችኋለሁ። በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ። ከዛ እስኪ ካንቺ ጓደኞች የምታውቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷ አንተን አትልም ሲለኝ እህቷ መሆን ትችላለች እህቷ ስለው እሺ አለኝ። እናግታትና ብር እንቀበላለኝ። ከዛ ሲም ሰጠኝ፣ ተቃጠቆ ስልክና ሲም ሰጠኝና በዚህ ደውይና አግኛታለኝ። ለሷ ደወልኩኝ። ከዛ ለሷ ደወልኩላትና ቅዱሳን ቤኪ ነኝ በሩት ጉዳይ ሰርፕራይዝ እና አንቺን በጆሮ ጌጥና ስለምትሰሪ እንገናኝ አልኳት። ከዛ እሺ አለች። ስንገናኝ ሜክሲኮ እኔ መሆኔን አወቀች። ከዛ ኪዲ አንቺ ነሽ ምናምን አለችኝ። ያው ቅዱስ እንዴት ነሽ አልኳት። በሌላ ሰው ያስጠራዎች ረጅም ጊዜ ስለማናወራ ብዬ ነው። ከዚህ በፊት እንትን ተባብለን ነበር። እነሱ ቤት የምትኖር ሄሪና የምትባል ልጅ ነበረች እና እሷ ነበረች። ከዛ ብር ለወንድም የማስርበት ብር አልነበረኝ። ከዛ ሄጄ ሄሪናን በጣም ከሩት ይልቅ ከሄሪና ጋር በጣም ሚስጥርና ማውራት ጀመር። ከዛ ሄጄ ብር 400 ብር ስጭኝ ስላት ስለምንቃለድ ኧረ የለኝም ምናምን ነገር ብላኝ ሄደች። እየቀለደች መስሎኝ 400 ብር ይዤ ወደ ቤት ሄድኩኝ። ከሷ ከሄሪና ማለት ነው። ከዛ በስንተኛው ቀን ስመለስ አኩርፋኛለች። ይቅርታ ብዬ ጉልበቷ ላይ ወድቄ ይኸው 400 ብር ባለፈው እንደዛ ስትኝ የቀልድ ስለመሰለኝ ነው ይኸው 400 ብር አመሰግናለሁ ብዬ 400 ብር መለስኩላት። ከዛ እንዳጋጣሚ ማዘር ታመመች። ከዛ መምጣት ጀመሩ፣ መጠየቅ ጀመሩ። ከሷ ጋር ተያይዘን ወደ እኔ ቤት እንሂድ ቤት ተከራይተን ሄድን አብረን። ከዛ በኋላ ሳሎን ቁጭ አለን። ከዛ ዞር ልበል ምናምን ቤት ሽል ያለችኝ እሺ ነይ ምናምን አልኳት። መኝታ ቤት ገባን። መኝታ ቤት ስንገባ ነበር እሱ። ከዛ እሱ ያዛት። ከቤት ወጣ አታውቅም። የቤተ ክርስቲያን ሰው ነች፣ እንደ እድሜው አይደለችም። ጓደኛም ብዙም አታበዛም። ሁኔታዋን አውቀው ነው ያታለሏት። የዋህ ነች። ምንም ነገር የምታውቀው ነገር የለም። ቅዱሳን የ5 ዓመት ታላቂ ናት። ሁሉም ሰው የሚራራላት የሚወዳት በጣም የዋህ ከልጅነቷ ጀምሮ በተለያየ ሁኔታዎች ያለፈች ብዙ ችግር ያየች ልጅ ናት። እኛ ከታላቂ ብትሆንም እኔ እንደ ታላቅ ነው ሆኜ ስንከባከባት የኖርኩትኝ። ልጅ ሆና ራሱ የሆነ አንዳንድ ያጋጠሟት ነገሮች ስለነበሩ በሱ ምክንያቶች ክላስ ላይ ራሱ ወደኋላ ተመልሳ ከኔ ጋር እኩል 5ኛ ክፍል ገብታ ከ5ኛ ክፍል እስከ 12ኛ ክፍል አንድ ጠረጴዛ ላይ ተቀምጠን ነው የተማርነው። ሐሙስ ስገባ ጆሮ ጌጥ ኦርደር እንደተደረገች ሉሉስ ክሎዚንግ ብራንድ የሚል በራሷ የምትሰራቸው የእጅ ጌጣጌጦች ስላሉ እሱን ለማስተዋወቅ ትለፋለች። እሱን ለመስራት ኦርደር እንደተደረገች ነገረችኝ። ከዛ በጣም ኤክሳይትድ ሆና ስለነበር ስለ ጆሮ ጌጥ ምናምን ነገረችኝና ማን ያዘዘሽ ስላት ታውቂያታለሽ ምናምን ብላ ኤክሳይትድ ሆነች። ማ ስላት አይ ሰርፕራይዝ ነው አለችኝ። ሰርፕራይዝ ስለሆነ አልነግርሽም፣ ሲሳካ ነው የምነግርሽ አለችኝ። ዓርብ ዕለት ነው ጆሮ ጌጡን ትሰጭኛለሽ የተባለችው። ከዛ አማረጠችኝ። ይሄንን የሚገዙኝ ይመስልሻል? ይሄንን የሚያደርጉልኝ ይመስልሻል? ምናምን ብላ አሳየችኝ። ያለው ትሪ በጣም ነበር አፍጥጫ ያየዋት። ወጣች። ወደ 5 ሰዓት አካባቢ ደወለችልኝ። 5:30 አካባቢ ደወለችና ብር ላኪልኝ ብላኝ ነበረ። ለአንዳንድ ነገር እንዲሆነኝ ብር ላኪልኝ አለችኝ። ከዛ በጣም ኤክሳይትድ ሆነ። በቃ ትመችኛለሽ፣ አንቺ እኮ ትለያለሽ ምናምን ነገር አለችና ስልኩን ዘጋችው። ከዛ እኔም ስራ ላይ ስለነበር በቃ ችግር የለም ምናምን ነገር አልኳት። በዛ ጨርሻ ያሯት ያንቀን ነው። ስለዛ ሰዓቱ ሲሄድ በጣም ሲጨንቀኝ ወደ 10 ሰዓት አካባቢ በጣም ስልክ መቀጥቀጥ ጀመርኩኝ። እንዳጋጣሚ ሐሙስ ከማን ጋር ተገናኝታለች የሚለውን ስለማል ጓደኛዋ ጋር ደወልኩኝ፣ ከዝኔ ጋር ደወልኩኝ እና መጀመሪያ ሊደብቁኝ ፈለጉ። ሁሉም ሰው አረ ችግር የለም ይለኛል፣ ግን እኔ ስለማውቃት ሴታፕ እንደሆነ ገባኝ።